ልጅ የናፈቃት እናቱን ሲጠብቅ ህልፈቷን ሰምቷል። እናቴ እኔን ለማሳደግ ብዙ ነገር ሆናለች፣ ላንተ ብዬ ነው መሰደደው ብላኛለች። ዱርዬ እንዳትሆንብኝ ተማር ስትለኝም ነበር። ሞቷን መስማቴ እጅግ አዝኛለሁ ሲል መሪር የሆነ ሐዘኑን ገልጿል። ለፍቅር ብላ ከቤተሰቦቿ ያስቀደመችው ለህልፈቷ ምክንያት ሆነ። እጅግ ያሳዝናል። ነፍስ ይማር። ለዓመታት በአረብ ሀገራት የተንከራተተችው ወጣት ኢትዮጵያ ስትገባ የገጠማት እጅግ አሳዛኝ ነገር፣ ጭካኔያዊ የተሞላበትና ዘግናኝ የሆነ ወንጀል። ይህቺ ወጣት ከአረብ ሀገር ወደ ኢትዮጵያ ስትገባ ለልጇም ሆነ ለወላጅ እናቷ እንዲሁም ለቀሪ ቤተሰቦቿ እንደምትመጣ አልተናገረችም ነበረ። የተወሰኑ ቀናትን ከፍቅረኛዋ ጋር የወደፊት ትዳሬ ይሆነኛል ብላ ካሰበችው ጋር ለማሳለፍ አስባለችና የአንድ ወር ጊዜን አራርቃ ነበር እንደምትመጣ የተናገረችው። በጥር ወር መጨረሻ አካባቢ እመጣለሁ ስትል ለቤተሰቦቿ ተናግራለች። ይሁንና ግን እሷ ወደ ኢትዮጵያ የመጣችው ጥር 2 2017 ዓ.ም ነበረ። የአዲስ አበባ ፖሊስ ኮሚሽን ነገሩን እንዲህ ሲል ዘግቦታል። ጥር 12 2017 ከቀኑ 7 ሰዓት ሲሆን በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ ቡና ገለባ ተብሎ በሚጠራው አካባቢ በአንድ ግለሰብ መኖሪያ ግቢ ውስጥ እንግዳ የሆነ የአካባቢውን ጠረን የቀየረ ሽታ ተከሰተ ይላል የአዲስ አበባ ፖሊስ ኮሚሽን። በዚህ ግቢ ውስጥ በተለይ ደግሞ በአንደኛው በተዘጋ ክፍል ውስጥ የሚወጣው ጠረን ብዙዎችን አሳስቧቸዋል። ይህ ጠረን ከየት የመጣ ነው? ሽታው እጅግ ደስ የማያሰኝ ነውና ብዙዎች ግራ ተጋብተዋል። አከራይ የሆኑት እናት ከቤት የሉም። ከወትሮ በተለየ መልኩ የግቢው ጠረን የተቀየረባቸው ልጅ በአንደኛው ተከራይ ቤት ውስጥ የሚወጣው ሽታ ጥሩ አይደለምና ለቤቷ ባለቤትና አከራይ ወደሆነችው አክስቱ ደወለ። የግቢያችን ሽታ ተቀይሯል፣ ምንድን ነው ብሎ ቢጠይቃቸው እሳቸውም ተደጋግፈው በ10 ቀናት ልዩነት የተከበሩትን በዓላት አስታውሰው የገና ቢያልፍ እንኳን የጥምቀት በዓል ሰሞን ላይ ስለሆኑ እንግዲህ ከበዓል የተረፈ ስጋ ይሆናል ጠረን ያመጣው ሲሉ ይመልሳሉ። ነገሩ ግን ከዛም የዘለለና እጅግ አሳዛኝ የሆነ ወንጀል ተፈጽሞ ሽታው ድረሱልኝ በሚል ሀቅ እንዲወጣ ያሳሰበ ይመስላል። በዚህ በተዘጋ ክፍሉ ውስጥ የእናቷንና የልጇን ናፍቆት በውስጧ ሸሽጋ ለነገ ሕይወት ይሆነኛል ብላ ያመነችው ወጣት በግፍ ተገድላ ተዘርራለች። የሽታው ነገር ያሳሰባቸው ለአካባቢው ፖሊስ ጣቢያ ጉዳዩን አመለከቱ። አቤቱታውን የተቀበለው የአዲስ አበባ ፖሊስ ወደ ስፍራው አመራ። የተዘጋው ቤት ተሰብሮ ተገባ። አንዲት ሴት ሕይወቷ አልፎ ተዘርራለች። ነገ ደምቅበታለሁ፣ አምሬ እታይበታለሁ ያለቻቸው ልብሶች በላዩ ላይ ወዳድቀዋል። ይህች ሴት ማነች? ገዳዩስ ማን ነው? የሚለው መሰረታዊ ነገር ነውና የአዲስ አበባ ፖሊስ ምርመራ ጀመረ። የአዲስ አበባ ፖሊስ የሰው መግደል ወንጀል መርማሪ የሆኑት ምክትል ኢንስፔክተር ሱልጣን ጠቀሳ ስለ ጉዳዩ ሲናገሩ ጥቆማ ከደረሰን ቀን ጀምሮ ለተከታታይ 5 ቀናት የተጠርጣሪን ማንነት እንዲሁም ደግሞ ሟች ማነች የሚለውን የመለየት ስራ ነው የሰራ ነው ይላሉ። የሟች ማንነትን ለመለየት በቤት ውስጥ የተለያዩ መረጃዎችን ማፈላለግ ጀመሩ። እናም የበረራ ትኬቷን አገኙ። ከበረራ ትኬቷ ላይ የፓስፖርት ቁጥሯን በማውጣት ስለሷ መረጃ ሲያሰባስቡ ይህቺ ወጣት ወይንሸት ንጉሴ እንደምትባልና
ጥር 2 ቀን 2017 ዓመተ ምህረት አዲስ አበባ ቦሌ አየር ማረፊያ መድረሷ መረጃዎች ይጠቁማሉ። በደህንነት ካሜራ እንደሚታየውም ገዳይ ይችን ምስኪን ስደተኛ ነገ ትዳሬ ህይወቴ ይሆነኛል ብላ አምናው ከቤተሰቦቿ አስቀድማ ከሱ ጋር ጊዜ ለማሳለፍ ለማንም ሳትናገር መታ የተሸሸገችበት ወጣት ሲቀበላት ያሳያል። ይህቺ ከርታታ ከስደት ወደ አገሯ ስትገባ እንዲቀበላት የደወለችለት ጥር 1 2017 ዓመተ ምህረት ነበረ። እሷ ዘላቂ ፍቅርንና ትዳርን አስባ ብትመጣም እሱ ግን ደግሶ የጠበቃት ሞቷን ነበር። ከቦሌ አየር መንገድ ወደ ቤቱ የወሰዳት ይህ ግለሰብ ሌሊቱን እንኳን በህይወት እንድታድር አልፈቀደላትም። የምርመራ ቡድኑ ተቀናጅቶ ክትትል ሲያደርግ ቆይቶ ወንጀለኛው ጥር 17 2017 ዓመተ ምህረት በቁጥጥር ስር አውሎታል። ስለ ሁኔታውም ለፖሊስ እንዲህ ሲል ቃሉን ሰጥቷል። ጥር 1 ደውላ እመጣለሁኝ አለችኝ። አመሽቶ 2 ሰዓት ነው የገባችው። ታክሲ ይዘን ወደ ቤት ሄድን። እዛ እራት በላን። በቃ አንተ ጋር ግንኙነት ማድረግ አልፈልግም አለች። ለምን ስላተኝ አይ አንተ ጋር ዛሬ ግንኙነት ማድረግ አልፈልግም ሌላ ጊዜ ነው አለች። በዚህ መሃል ነው የተጣላ ነው። ህይወቷን ካጠፋት በኋላ የለፋችበት የደከመችበትን ገንዘብ፣ ስልክና ሌሎች መረጃዎቿን ፓስፖርቷን ጨምሮ ይዞ በመውጣት በሩን እላዩዋ ላይ ዘግቶ ተሰወረ። ከቀናት በኋላ ግን በቁጥጥር ስር ሊውል ችሏል። ሟች ከተከሳሽ ጋር ትውውቅ የነበራቸው ከ10 ዓመት በፊት በ2007 ዓመተ ምህረት እንደነበር የአዲስ አበባ ፖሊስ ካደረኩት ምርመራ ለማወቅ ችያለሁ ብሏል። የተቋረጠ የፍቅር ግንኙነታቸው እንደ አዲስ እንዲጀመር ምክንያት የሆነው በዚሁ ዓመት መስከረም ወር ላይ እንደሆነም የአዲስ አበባ ፖሊስ ኮሚሽን ገልጿል። ድንገት በኢሞ ከተደዋወሉ በኋላ የት ነሽ ሲባባሉ እሷ አረብ ሀገር ነው ያለሁት፣ አሁን ግን 2 ዓመት ሊሆነኝ ስለሆነ በቅርቡ እመለሳለሁ ስትል ነገረችው። በዛው እንደ አዲስ የፍቅር ግንኙነታቸው ተጀመረ። ለወራት ያህል በስልክ መረጃ ሲለዋወጡ ሲገናኙ ከቆዩ በኋላ ብዙ ህልምና ተስፋን ሰንቃ የአብራኳን ክፋይ ለማየት ይደርሳል፣ ነገ ተነጎዲያ አየዋለሁ፣ እናቴንም ሄጄ አገኛታለሁ ስትል ቀድማ ያረፈችው ፍቅረኛዋ ጋር ነበር። በፍቅር አቅፎ ይቀበለኛል ብላ ያሰበችው ፍቅረኛዋ ግንኙነት እናድርግ ሲላት እንመርመር እንጂ ከዛ በፊት አይሆንም በማለቷ ነው እንግዲህ በመዶሻ አንገቷ ላይ 2 ጊዜ በመምታት ህይወቷ እንዲያልፍ ያደረገው። ጎንበስ ቀና ብላ የሰው ፊት እየገረፋት አቀርቅራ ሰርታ ነገዋን ተስፋ በማድረግና ልጇን የተሻለ ደረጃ ለማድረስ እሷም የተሻለ ህይወት ለመኖር ውጥን ይዛ አገሯ የገባችው ይህቺ ምስኪን መጨረሻዋ አሳዛኝ ሆኖ ተደመደመ። ሟች ወይንሸት ንጉሴ የ34 ዓመት ወጣት ነበረች። ልጇም ሆነ እናቷ እንዲሁም ደግሞ የሟች ቤተሰቦች ስለ ልጃቸው የሆነውን ምንም ነገር አልሰሙም ነበር። ጥር 2 ከውጪ እንደመጣች ተቀብሎ ወደ ተከራየው ቤት ውስጥ ከወሰዳት በኋላ ምሽቱን አሰቃቂ በሆነ ሁኔታ ህይወቷ እንዲጠፋ አድርጎ በር ቆልፎባት ሄዶ ሞቷ እንኳን የታወቀው ከ10 ቀናት በኋላ ነበረ። ጥር 12 2017 ዓመተ ምህረት ይሄው በተዘጋ ክፍል ውስጥ እጅግ መጥፎ ጠረን ይወጣ ስለነበረ ይህ ነገር ምንድነው በሚል ፍራቻ ለፖሊስ በማመልከታቸው ነው። ይህ ሁሉ ሲሆን ቤተሰቦቿ ሲጠብቋት የነበረው ጥር መጨረሻ ላይ ትመጣለች ብለው ነበር። የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን የሟችን ማንነት ከለየና ገዳዩን በቁጥጥር ስር ካዋለ በኋላ ለቤተሰብ ለመንገር የቅርብ ቤተሰቧ ጋር ደወለ። ወይንሸትን ታውቂያታለሽ ወይ ሲል ጠየቀ። እናም
ትንሽ ጉዳት ደርሶባት ሆስፒታል ነችና ወደዚህ እንድትመጪ ሲል ነገራት። በዛውም ቤተሰብ አወቀ። ብቻሽን እንዳትመጪ ከሰው ጋር ነይ አለኝ ይለኝ። እኔ ደነገጥኩኝ፣ በጣም ደነገጥኩኝ። ግን መቼ ነው ስለው ጥር 2 አለኝ። እኛ ግን ከወር በኋላ ከጥር የካቲት 1-2 አካባቢ ትመጣለች ብለን ነው ስንጠብቃት የነበረው። ከዛ በዚህ አጋጣሚ እንደዚህ ሆነች። ትመጣለች ብለው ሲጠብቋት በአሰቃቂ ሁኔታ ህይወቷ አልፎ መገኘቱ ብዙዎችን ያሳዘነ ነው። በፍቅር ሰበብ ህይወቷን ነጠቃት።